ስላልሰለጠንኩ ነው። ነገ እንገናኛለን ይበል። ቁሚ እንዳትንቀሳቀሺ። ምን ማለት ነው? ሰላም እንደምታይኝ እዚህ ጋር ጥቁር ለብሻለሁ። እንዲህ ጥቁር ለብሼ እየሄድኩ ያለሁት ሚስቴ ጥላኝ ስለጠፋች ሀዘን ላይ ነኝ። ስለዚህ ከዛ ጋር አየሁሽ፣ ተመቸሽኝ። የሚስቴን ቦታ እንድትተኪልኝ እንፈልጋለሁ። አልጋራይ ማብረንም ነው። ቀልድክ አይተከው ማለት አይ የምሬ ነው። አንቺን እየቀለድኩ አለ። አሁን እንደዚህ ውጥረት ላይ ሆኜ እንደዚህ ይቀለዳል? ምን እንዲህ ዘንጠ የወጣው ለመለከፋ እንዴ ምን ይዘጋል? ደሞ እንዴት ነው ያማረበት ብላችሁ እንደ ወንድ ምናምን መላከፍ ምናምን ጀምራችሁ አንቺ ሰላም እንዴት ናችሁ? ማክቤል ነኝ። ዛሬም በሌላ አዝናኝ የሆነ ቪዲዮ ተመልሻለሁኝ። አብራችሁ ምን ሆነ ነው እኔ ልጅ እንደዚህ የተከስከው? አይ ዛሬ እኮ ትምህርት ቤት የእሳት አደጋ ተፈጥሮ ጓደኞቼ ሁሉም ሞቱ። ውይ እንደው እንኳን አንተ ተረፍክልኝ የኔ ጌታ፣ እንኳን አንተ ተረፍክልኝ። አንተ ብትሆን እንዴት ችለው ነበር? ግን እንዴት ተረፍከኝ? እኔ አይ ሽንቴ መቶ ሽንት ቤት ሄጄ ነበር። እንኳን አንተ ተረፍክልኝ። እንደው ቤተሰቦቻቸው እንዴት ሆነ ይሆን? እንደው መጽናናቱን ይስጣቸው። ሌላ ምን ይባላል? አይ ግን እኮ መንግስት 2 ሚሊዮን ብር ለሟች ቤተሰቦች ሰጥቷል። 2 ሚሊዮን ብር 2 ሚሊዮን ብር። አንተ ስትንከረፈፍ 2 ሚሊዮን ብር ታስመልጠኛለህ? እኔ እኮ ሽንቴን ልሸና ስለነበር። ቢሆንስ ሱሪ ላይ ያለቀውም ብታጥበው እኮ እኔ በምን ቀን ነው የወለድኩ? ግን አንተ ማክሰኞ አረጋድ አስባችሁታል? ካልሞታችሁ ተብሎ 2 ሚሊዮን ብር ካልሞትክ ኦ ማይ ጋድ ከባድ ነው። እንዴት ነህ? ቲክቶክ ላይ ፎሎ ታደርገኛለህ አይደል? በሚገባ። ስለዚህ አንድ ጨዋታ ጨዋች የኢንተርኔትና የድምጽ አንሊሚት ሞላላለሁ። ኦኬ። በቤስት ጓደኛ አለች? አዎ አንድ ቤስት ፍሬንድ አለች። በጣም ነው የምታምናት። ማለቴ ምንም ነገር ትሆንኛለሽ ብለህ ታስባለህ? በሚገባ። ስለዚህ አሁን ትደውልላትና እናት ከክፍለ ሀገር እንደምትመጣና ፍቅረኛ አለኝ ስላልኳት ለ3 ቀን አንቺ ከኔ ጋር እንድትኖሪ እናቴ እስክትመለስ ትላታለህ። እንግዲህ ፍቃደኛ ከሆነችልህ አንሊሚቱ ይሞላል ይሆናል። ከባድ ነው። ምን ተስፋ አደርጋለሁ። እሺ ደውላታ። ቆንጂት እንዴት ነሽ? አላህ ይመስገን። እግዚአብሔር ይመስገን። ስሚኝማ ባይውዴ ኧረ ጉድ ሆንኩኝ። ምን ነው? የሆነ ነገር ላስቸግርሽ ነበረ። ምን ተፈጠረ? ማሚ ልትመጣ ነው ከክፍለ ሀገርና እንደው አፌን ሲበላኝ ፍቅረኛ አለኝ ከሷ ጋር ነው የምኖረው ብያት ነበርና እሺ አንቺ በቃ ያው እንደ ፍቅረኛ የሆነሽ ለ3 ቀን እኔ ጋር ቤት እንድትመጪ። አሁን ጉድ ሲፈላ ፍቅረኛ አጣክ? የምሬን እኮ ነው። አንቺ ልትቀለድኩኝ አይደለም። የምን ልትመጣ ነው? ነገ ነው የምትመጣው። ማርያምን? እውነት? እና በቃ አላውቅም። እሷ ሄዳ መታ እስከምትመለስ ድረስ ቢያንስ ለ3 ቀን እኔ ጋር ነበር። አንተ ጋር ለሆን? አዎ ምን ነው? እንዴት አብረን አልጋራይ ማብረንም ነው። አይ የምሬ ነው። አንቺን እየቀለድኩ አለ። አሁን እንደዚህ ውጥረት ላይ ሆኜ እንደዚህ ይቀለዳል? ቀድሞ ያላሰባት ያልከው ነገር ነው እና ከባድ ሻት እኮ ነው ያለው። እንደዚህ አይነት ሻት ይወልሻል። አይ ኖ ግን አሁን አንቺ እሺ ለኔ ስትይ ይሄን ነገር ማድረግ ያቅትሻል? ማዘር ፊት ነው አጠገብ ምን ነው? አዎ ከዛ ውጭ ነው አይሽ። እኔ ከላይ ለምተኛ አልጋ ላይ ለምተኛ አንተ መሬት ላይ ከሆነሽ ኧረ ችግር የለውም። እኔ ሶፋ ላይ ተኛለሁ፣ አንቺ አልጋ ላይ ትተኛለሽ። አንቺና ማዘር እንደውም አልጋ ላይ ትተኛላችሁ። ችግር የለውም። እሱ ነው የሚሻለው። እንደሱ ከሆነ አምናለሁ። ጭራሽ አርገ ስለዚህ እሺ ትመጫለሽ ማለት ነው። ምን ላድርግ? ከኔ ራስ አትወርድ። እኔ እናት ዋው! ለዚህ እኮ ነው በጣም የምወድሽ። ዋው! እና ያለ ማን አለክ? እናሳ ያለ ማን አለው? አመሰግናለሁ እኔ ወድ። ስለዚህ ደውልልሻለሁኝ። እሺ ደውልልኝ። እሺ
አረ ብራዘር ይመችክ። እግዚአብሔር ስም እንግዲህ አይደለም አንተ ብሮ ማርያምን የምትለይ ጓደኛ ያለች እግዚአብሔርን እንዴ በጣም ነው ደስ የምትለው። የእውነት ነው የምልህ እግዚአብሔር ተበቀርጋ ያዝ ብሮ እንዳታሳልፈ እንዳሰብ እግዚአብሔር እኔ አልጠበኩም ምናምን የምትልን የመሰለኝ በጣም ደስ የምትል ጓደኛ ያለች አለሚቱን እምላለሁ ማለት ነው። እስኪ እናንተ በዚህ ልክ መስዋዕት ትሆንልኛለች ብላችሁ የምታስቧት ጓደኛ ካለች ሜንሽን አድርጓት። አንተ ግን ኩራ ሜቢ እናንተ እንዴ ኩራ ብቻ የምር ኩራ ዋው ቤስት ፍሬንድ አይደለችም የምሬ ነው። በቃ ኩራ ተበቀርጋ ያዝ ብራዘር እንዳትበላ። ግን እኔ ወንድና ሴት ቤስት ፍሬንድ ናቸው ምናምን ሳክስ ነው ከነ ሳክስ ነው ወይ እሷ ወይ እሱ ፊሊንግ አላቸው ሲጀመርም አይሆኑም። ግን በቃ አንተ ኩራ ፍሬንድ አይደለችም ደግሞ ተበቀርጋ ያዝ ዳርዳር አትበል። ናቲ ማታ ግን ለምን ያልደወልክልኝ? ረሳኸኝ እንዴ? ትናንትና ማታ ከጓደኞቼ ጋር ፔስ ምናምን ነገር እየተጫወተ ታውቂያለሽ፣ ሰዓቱ በቃ ሄደ። ጭራሽ አላስተዋልኩትም። በስማ ምንድነው ሰው ጌም ከኔ ይበልጥብሃል? እኔ ቀጭን ሴቶች እኮ ጭቅጭቃቸውን የሚያስጠላኝ ጓደኞቼ ጋር ስሄድ ብዙ ጊዜ ታውቂያለሽ፣ ያው አይደው ይቅርታ፣ ስለኔና ስላንተ ለማሰብ ስፔስ ፈልጋለሁ፣ ራቀኝ። ጭራሽ በሪትም ነው። ዋው ጋድ ቀጭን ሴት ይውላችሁ። ቆይ ላቆመው። ቀጭን ሴት ሴራዋ ኪሎዋ እንጂ ሴራዋ ከባድ ነው ብያለሁ። ድሮ እኔ ቀጭን ሴት አይመቸኝም። በቃ ተንኮል ብቻ ናቸው። ሲጀመር የሚያካሳቸው ቀጫጫ የሚያደርጋቸው ራሱ ተንኮል ነገር መለሳል። ይሄ እኔ እጂ ነሽ ችግር የለውም። ይቅር ብያለሁ ናቲ። እንደዚህ ይቅር ስለ ደስ ይላል። ስለዚህ እኔ እንደ አህያ እንድገዛልህ ነው የምትፈልገው? አህያ ነኝ እኔ? አይደለሽም መቅዲ። ናትናኤል እኔ አህያ ነኝ? አይደለሽም አህያ አይደለሽም መቅዲ፣ ሰው ነሽ። ለምን አህዮች እንክብካቤ አይገባቸውም ብለህ ነው የምታስበው? የሰው ልጅም አህያም ነፍስ የለውም? አህያ ሰው ለማገልገል። ዋው ሰው ከዚች ጋር መግባባት ላይ ይቻላል። መፋታት ብቻ ነው የሚቻለው ብራዘር። ስፖርት በገባህ በሁለት ቀንህ የሚሰማ ስሜት እንዴ ማንም ሙርጋት እንዴው በሰፈራችንማ እንዴ አይዘንጥብን እንዴ እናንተ ሰላም ነው እንዴ ነው ምን ከተማ አሁን እናንተ የምትሰለጥኑት እኮ ሰልጥነናል። ይሄንን ብትር ብጥለው ራሱ ማለት ነው መንገጭ እንዳለው ወልቆቻለሁ። አትንጠራራ እኔ ታውመታለሁ። አረ ጋር እንዴ በደንብ ስላልሰለጠንኩ ነው ነገር እንገናኛለን። መቼም ነው ስፖርት ቤት ማሄደው። ከባድ ነው ጉዳዩ አለ። ሰላም እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው ሬስቶራንት ነው? ችግር አለ? አይ ምን ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የምለብሰው ነው። ኦኬ ሶሪ፣ የቤቱን ስፔሻል ላምጣልህ? እሺ ግን ምንድነው? የቷን ቅንድብ በማር ተለውሶ። ቷን ቅንድብ አላት? የቻይናዋ አላት። እና የኛ ሀገሮች ምን ነው? እኔ እንጃ ተላጭተውት መሰለኝ። ለነገሩ ፀጉር ቤት አይጠፋም። እና ሌላ ደህና ምግብ የለም? ይሄን አልወደዱትም? አይ እኔ ቅንድብ ላይ ብዙ አይደለም። እሺ ሌላ ውሻ ከነ ድምፁ፣ አሳማ ለበለብ፣ እርግብ ተገንዛ፣ ትንኛ እርግዛ። የትኛው ነው ይሉት? ትንኛ እርግዛ ማን ያስረዳ? ወንድ አሬ ምግብ አይነጠላው አልኮል። እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ ቶ የበግ ወይም የፍየል ስጋ የላችሁ? ይቅርታ የጾም ምግብ እንኳን ጨርሰናል። እርፍ የጾም አረጋችሁት? በቃኝ እባክህ። እኔ ሲጀመር በልቼ ነው የመጣሁት። እንዴ የት ነው የምትወጣው? አስለፍልፈ ሚስተር ቾንግ። ኧረ እባክህ ተረጋጋ። የምንቹንግ ነው እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ? አንዱን አምጣልኝ። በቃ ምን ለብለቡን አምጣልኝ። ያሳማውን ነው አንተ ስሙን አትጥራው፣ ዝም ብለህ ይዘውና። እሺ እኔ ምልክ ሞቶ አለ አሳማው። ኧረ ደገመው። ኧረ ጋድ እንዴ ደግሞ የምግቡ አይነት ስሙ ምናምን ለየት ያለ ስም። ኢየሱስ እንዴት አባቷ ነው የምታምሯት። ሂዳድ ደግሞ ክራ ሂድ ወዴት ነው የምሄደው? ምን ሆነ ብታስቀይመኝ እሱ ነው ነው አረርበል ወይ እሺ ወይ እምቢ ብትል ነው። ሂድ ተነስ ለምን እመነኝ። ወንድ ልጅ ቆረጠ ይላል። ያኔ ፍቅር ለኝ ምን ፈልገህ ነው? አይደለም ስልክ አላዛትም እኮ ጋድ
ኢየሱስ እኔ በዚህም ተብዬ አላውቅም አላለችኝ። እኔ ሰላደበችኝ በኢየሱስ። ኧረ እባክህ እኔንም እንደዛ ነበር ያለች። ኧረ ምን ጓደኛ ነኝ በፈጣሪ ስም። እግዚአብሔር ይጠብቃቸው ከእንደዚህ አይነት ጓደኛ። እኔንም እንደዛ ያለችኝ አላለም። የት ነው የምንበላው እራት? እራት የት እንብላ? እኔ ባንቺ ምርጫ የሆነ ማውቀው ቦታ ነበር። ሄሎ ሄሎ ጓደኛዬ። ወይኔ ጓደኛዬ ጉድሽን አላየሽም? ምን ነው? ምን ተፈጠረ? ፍቅረኛሽ ከሌላ ሴት ጋር ተያይዞሩም እየገባ ነው። እርግጠኛ ነሽ እንዴ? በአይኔ በብረቱ አየሁት ስልሽ። አዎ። ኧረ ሳማት ሳመችው። አንተ የት ነህ? የት ነህ? የት ነህ? ማን ጋር ነህ? እውነት ነው አማትም በሱ ጋር ሆነ አይፈታም። እንዴ ጋድ አዲሱ የፍቅር አገላለጽ አለው ማለት ነው። ከዛ ጋር እያየሁሽ ነበር። ልብስሽ በጣም ነው የሚያምረው። ልብሱን ስላየሁ ብቻ ወድጄሻለሁ በጣም ማለት ነው። የመታወቅና ያለመታወቅ ጉዳይ ሳይሆን በጣም ነው የወደድኩሽ። ገብቶሻል? ወድጄሻለሁ። አለቀ በቃ። አንቺ ዝም በይ። ወድጄሻለሁ እያልኩሽ ነው። እኔ እኮ ባልወድሽ እኮ ደስ ይለኛል፣ ግን ወድጄሽ አታውሪያ አስጠብሲ። በግድ ነው ብራዘር ይላል። እየደረስኩ ነው። ሰላም ነበር። አንዴ ያዝ እስቲ። እየደረስኩ ነው። እመጣለሁ። አባ እስካሁን ቆማ እንደ አፍጥ ነው ቸኩላሪ ሂሳቡን 50 ብር ምንም አይቀንስም ወይ? የምን ሂሳብ ያዘው? አንዴ ያልከኝ አባ እኔ ነኝ ያዝኩት። ያዝ አልኩ ያዝካ። ሂሳቡን መክፈልና መክፈል ቸኩላሪ ደግሞ ስራ ይዛል ወይ? እደርሳለሁ። አሁን እመጣለሁ። ባሰር እኮ ነው ያልከኝ ብራዘር። አባ እኔ ክርክር አልወድም። ይለው ምንም አልቀንስልህም። በቃ አልቀንስልህም። መብትህ አንዴ ነኝ። ስራ እየሰራሁ ነው። በስራሱ አንድ ሰው እንዲገባ አልፈልግም። ደርሰዋለሁ። አሁን እመጣለሁ። ስራ እያወራሁ ነው። ይለው አፍጥኖ 50 እሺ ችግር የለም። ደርሳለሁ እኮ አካውንት ላግኝ ትራንስፈር አደርግልሃለሁ። በጉልበል ብራዘር ስራ ይስሩ አትከራከር። 50 ብር አልቀንስም። መብትህ አንዴ ወይ? ምን ምርጫ የለውም። እመጣለሁ። ችግር የለውም። ደዝሬ ለኛ ባል ሌላ ጊዜ ተደ እንደውም በቃ ወይኔ ምን እንዴ ከአንዳንድ አስባሽታል። ግማሽ ሊትር ሃይላንድ 100 ብር። ሰላም ነው አባ። ሰላም ነው። አንዴ ኤርፎን ያዘው እስቲ 1500 አይቀንስም። አዲሱ ሲስተም ማሮን ሰምታላን በአዲሱ ሲስተም ስራ እየሰሩ ነው። አፍጥኙ እንከያዘው ብራዘር። አለመያዝ ነበር ይዛል። ይቺ ነገር እንሞክራት እንዴ ትሬንድ እናርጋት። አልቀንስም። ወይኔ እንካ ብራዘር ያዝ እኮ ነው ያልከኝ። ምን ሆነ ነው እኮ ያዝ ከአለመያዝ ነበር ብራዘር። ብሩን አምጣ። እኔ ቸኩላለሁ። ይሄ ሊከራከር ይፈልጋል። እኔ ከሲስተሙ ጋር ትከራከር። አፍጥነው ቶሎ በል። ያዝ እኮ ነው ያልከኝ። ብሩን አምጣ በቃ። እኔ ክርክር አልፈልግም። አፍጥነው። ቸኩላለሁ ደግሞ በጣም ሰዓት ረፍዶብኛል። 1500 ብር የለኝማ። ስንት ነው ያዝከው? 600 ብር ነው ያዝኩት። አዋጣም ግን አምጣ። ከአሁን በኋላ ሙሉ ብር ያዝኩት ከቤት ቻው። ካንዳል ሸቶ ዲረጎ አረ ማርኬቲንግ መቼህ እንዴ ሰደኮ እኔም ግን ስልክ ተደወለ። ሄሎ ወይ ቦስ፣ ለሶስት ወር አሃ ፕሪንት ኪት ተቆረጠ። እሺ ቦስ በቃ እሺ ቻው። ምንድነው የኔ ፍቅር በጣም ያሳዝነናል ነገር ነው። አንደኛው ግን ደስ ይላል። እሺ ለሶስት ወር ሩቅ ሀገር ፊልድ ልወጣ ነው። እሺ የሚያሳዝነው ልክሳ ከመሬት አንስቼ ማንም ሊስትሮ ሰው ማለት ለካ ጀለስ መሮታል ብራዘር። እሺ ተከላግል ራስታፋሪ ፋብላችኋል። ዋት ባላቋርጣችሁ ደስ ይለኝ ነበር። ፒዮንስ ሲወደድባችሁ መንገዱ ፒዮንስ ታርጉታላችሁ። ምን ማለት መልስ አትስጠኝ። ምንድን ነው ትላለህ እንዴ? ሊቀጣቸው እንዳይሆን አንተ መንጃ ፍቃድ እንዴ ምንድን ነው የምትጮኸው ታዲያ? መልስ አትስጠኝ ነገርኩህ። መንጃ ፍቃድ አምጣ። ሌላ ነገር ያወራል። ከአንዳንድ ቀጣቸው። አሬ የተመታ ነው በቃ። እሷ ናት። አንተ ምን ማለት ነው? እኔ ነው እንጂ ያንተ ነው እንዴ? ያው ዞሮብኝ ነው ታውቃለህ። በቃ ቀጣቸው። ስራ ነው። ያንተ 500 እሷ 1000 ብር። የኔ እሺ፣ እሷ ምን አደረገች? ባለፈው ከሌላ ሰው ጋር ይቻታለሁ።
ወይ ትርፍ ጭናለች በሚል ነው። ይመች የእሷ እንደውም 500 ተጨምሮ 2500 ጥሬ አማረኝ ስለው ወስዶ የጋበዘኝ ጥሬ ላሳያችሁ። ወይኔ የወንዶች ጉዳይ የሚጎራብህ የዓመቱ ምርጥ ወንድ ይመች። ዶሮ አረጋታ ጥሬ ትክክል። ለዶሮ ጥሬ ነው የሚያስፈልገው። ምንም አትስለምለም። ይሄ ለወንዶች ትክክለኛ ማለት ነው። ወንዶች ጉዳይ የሚኮራበት ትክክለኛ ወንድ ማለት እሱ ነው። ፍቅር ይኸው የኔ ፍቅር። ምንድነው ይሄ? 30 ደረቅ እንጀራ አማርኛ አልሽ? ወጡስ? ስለወጡ አልተነጋገርም። እኔ ደረቅ እንጀራ አማረኝ ስል ወጡ መሙላት ያንተ ኃላፊነት ነው። የጎደልን የሚሞላ ፈጣሪ ብቻ ነው። ይሄንንም የመስሪያ ቤት ጓደኞችን የዝን አንዳንድ እንጀራ አምጡልኝ ብዬ ነው ተቀብዬ መጣሁት እንጂ በእኛ ኑሮ 30 ደረቅ እንጀራ ላመጣልሽ ደፋር። እንደ ሚኒስቴር በሞተረኛ ነው ታጅቤ የመጣሁት አይደል? አንተማ በዚህ አይነት ራስን ስታጠፋ ማየት አማረኝ ብለህ ላታጠፋ ነው ማለት ነው። ምን ቦጣኝ? ጠፍቻለሁ ያለው ነው እንደሚመስልሽ? አንቺን ያገኘው ጊዜ ነው የጠፋሁት። ቆይ አንቺ ያረገሽው ሂትለርን ነው እንዴ? አምሮትሽ እንዳለ ጥፋት ብቻ። ድሮስ ያንተ ልጅ አይደል? ምን ነው ያኔ እንደ አነር ተነፋፍተ እላይ ላይ ስትሰፍር ትዝ አላለ? ስድ የዛኔማ ራሴን መቻውቅ ነበር። እንደውም ቁርጥህን ወቅ። ውሽም አምሮኛል። ግማሽ አምሮቴን ስነግረኝ ግማሹን አንተ ሙላው ብለሽ ነበር። እኔም እኮ አልነግርሽም ብዬ ነው እንጂ አምሮኛል። ምን ፍቺ? ሲጀመር ልጁ እኔን አይመስልም። በምን አባህ አወቅ? የእርግዝና ራጅሽ ላይ አይቼዋለሁ። እኔ ቀይና ራስታ ልጅ ልወልድ አልችልም በፍጹም። እናማ እንጀራዬን ይዤ እሄዳለሁ። ሌላ ኑሮ መሰረታለሁ እንጂ ቢያንስማ 15ቱን እንጀራ አስቀምጠህ ነው የምትሄደው። ውርሴ ነው። ተይ እባክሽ መጋዣ። እሺ ቢያንስ ሀፋፍ እንካፈል። ውሽማሽ ያኖርሽ። ኧረ ሀፋፍ እንካፈል። ከአንዳንድ ነው ያማረረው። አሬ ምን ይባላል? አሁን ጋር እኮ አዘግ ብቻ አይደለም ጠላት ነው የምር። ከዚህ እንቅልፍ ላይ ቀስቅሰው አይዞሽ ቢል መሰልኩ አይደል? ያባት የበጋለ አለ የበጋ አሪፉ ነገር ምን ጎዲን ኋላ እግር ፍርምባ ኪሎ ስንት ነው? 1100 1100 በቃ ቆለጥ እዛ ጋር ይቀንሳል ብለህ ነው? አሬ ሙጭ ወይ አፈረጥካት አይደል? እንደፈራሁት አረን አይደለም ራሱ ዝም በል ስታንድ አውራ ጣትሽ አወራኝ ልበል። ምን አይነት ውብ እግሮች ነው ያሉሽ አንቺ። በእነዚህ እግሮች እኔ አንዴ ተረግጬ እንኳን ብሞት አይቆጨኝም። እንዲህ ሲጋራ መሆን ተመኘው እኮ። እንዴ ለምን አጭሰሽ እንደትረግጪኝ ነው። በእነዚህ ውብ እግሮች እኮ ሳፎ ውስጥ ሆኜ ለመረገጥ የቆሸሸ ብርድ ልብስ መሆን ፈለኩ እኮ። ምድር ራሱ ምን ያህል እድለኛ ነች በእነዚህ ውብ እግሮች በመረገጧ። አሁን መሬትን ረገጥሻት ነው ረገጠችሽ ነው የሚባለው። አመሰግናለሁ። ሰው ራሱ ከዚህ በኋላ መጥቶ ሲጨብጥሽ እጅሽን እንዳትሰጪ፣ እግርሽን ይጨብጠው ለሰርግሽ ራሱ ማለት ነው። እንደዚህ ተያይዘሽ እንዳትጨፍሪ፣ በእጅሽ ትቆሚና እግርሽን ሰተሽ እንደዚህ ጨፍሪ። ተረከዟ ሎሚ የሚባለው አንቺ ነው አይደለ? እባክሽ ለጥምቀት ተወርወሪና ደረቴን እርገጫት። ከፈለግሽ ደግሞ እኔ ስራ አስቀጥርሻለሁ። በቃ ወሰዳት እኮ ጁስ መርገጥ ማለት ነው። ፍሬ የሌለው ሎሚ ተገኝቶ ነው እንዴ? እኔ አቼቶ ከዚህ በፊት ትተዋወቃላችሁ እንዴ? እኔ እኮ አውራ ጣትሽን መሆን ተመኘው እኮ። ለምን እንዴ? ከተረከዝሽ በቅርብ ርቀት ለመቀመጥ ነው። በደንብ እንቀርብ። ለምን ቁርጭን ታይፋስቱ መቀለዱ ነው። እንደውም ይሄንን እንደ ጣቶችሽ ጥፍር ቆርጠሽ መጣል ያለብሽ። መቁረጫ ከፈለግሽ ደግሞ እኔ ያለው። እሺ በእነዚህ እግሮች ተቦክቶ የጭቃ ቤት ቢሰራ የግንብ ነው የሚሆነው። እነዚህ እግሮችን የኔ ቢሆኑ ማለት ነው ከተበዳይ ጎን እንኳን አልቆምባቸውም ነበር። ይሄን የመሰለ እግር አንቺ ይዘሽ ይሄ የሚያራምደው ሙድ ግን ደስ አይልም። ሙድ ደግሞ በእግሩ መራመድ እንዳንተ አይነት ከረፈፍ ላይ ጣላት እንጂ የኔ ብትሆን አዝጌ ነበር ማኑራት። ሲጀመር ከዚህ በኋላ አንቺ የትም በእግርሽ እንዳትሄጂ። መንገዱ ራሱ ይምጣ። ሰው ወለም ብሎት ያምራል። ወለም ብሎት አይደለም ሲጀመር ስሯ ዞሮ ነው። ኧረ
አንጎልህ ይዙር። ይሄ ነው የምትመኝናት ለሷ? እኔ እንደውም ዝም ብዬ ሳስበው የህይወትሽ ወለምቴ መሰለኝ። ተረዳኸኝ? አንተ ቆይ ከዚህ ነው የምትሆነው? ከዚህ በፊት እንተዋወቃለን እንዴ? ተይው አንተ እሷ እዚህ ጋር እንደሚቀምሰው አረቢያን መጅሊስ ላይ እንደሚቀምሰው ተንጋላ ዘንበል ብላ ተቀምጣ እኔን ትሳደባለህ? ዝም አትለው። እሺ እኔ ፍቅር ምን ላድርግልሽ? በልቶ ለሄድና ከፋርማሲ ፋሻ ምናምን ይዘላትና ተጎድታለች ልጅቷ። መጡ እኔ ፍቅር 2 ደቂቃ ወደ ደቂቃ አብራቱም ሆነ በልተዋታል። የኔ ቤት እዚሁ አካባቢ ስለሆነ አልጋ ላይ ሄደሽ አረፍ ማለት ትችያለሽ። የኔ ኮርንፍልክስ ገድ ሴትና ምላስ በቃ ምላስ ካለ አባት ይበላል ራሱ መስማማ እንደዚህ አትሰብ አንተ ቅመም አለው ኮሮሪማ ጅንጅብል አለው ምናምን ነገር በሶ ብላ ምንድነው ስትለኝ ነበረው ቅድም ምን ሻዩ ሻዩንም ቀይሮ እንትኑ እንቁላሉ ልብስህንስ ልቀይር ያንተ ታስተናጋጅ ጣልባችሁ እኔ እንዳትቀይረው አሁን ክብሩ ሙላ እኔ በቀን በሶስት ልብስ መቀይር ሰው ነኝ። እኔ በቀን 3 ልብስ ሰሳይና አሁን ሂሳቡ ክፈል። እኔ ካንተ ጋር መግባባት አልችልም። ሌላ ሴት መስተንግዶ የለችም? ሴት እውነት እሷን ጥራት። ሴት ምንም እኔ ካንተ ጋር ምንም አሁን ሴትም የለም። እዚህ ሂሳቡን በልታል። ሂሳቡ ክፈል። እኔ ስራ የሰራው ነው። ቀመስኩ ጨው በዝቶበታል አልበል እኔ በግድ ቀመስኩት በል ከ100% 99 በልተህ በል ምን ነው 1% ታዋያ ሰው የበና ዛሬ እሺ አሁን ሂሳቡ ክፈል። በጋምላክ ያልበላው ተመከፍለ ምን አነኛ ቻርጅ አድርግ ሂሳቤን ደግሞ ቻርጅ የለም እዚህ ቤት ቻርጅ ደግሞ ግዴታ አይደለም። እሺ ምናልባት የሻዩን ልከፍል እችላለሁ። የእንተኑን እንኳን የእንቁላሉን እንኳን ልከፍል። ቻርጅ የለም እዚህ ቤት ይኸውልህ ይሄ ካፌ ነው። እኛ እንደዚህ አይነት ቻርጀር መጠቀም አንችልም እዚህ ቤት። ምንድነው እጃመል አለብህ እንትን ይልሃል። እጃመል እጃመል አለብህ። ማን ነው እጃመል ቀየራለ ስልክ ስታገኝ ማለት አንተ ምንድነው እኮ ዛሬ ከቤት እኔ እኮ ቅድም እሺ ሂሳብ ክፈል። ያው ጨዋል አይደለም ጨዋል ይሄ ብሮ እንዲህ ዘንጠ የወጣው ለምን ለከፋ እንዴ? ምን ይዘጋል? ደሞ እንዴት ነው ያማረበት? ያሳወናደበት እንዴ ጭራሽ ብላችሁ እንደ ወንድ ምናምን መላከፍ ምናምን ጀምራችሁ አንቺ what my god ብሩ ሌላ ምን አይነት ሙድ ነው የምታራምጂው? አረ ፓርክ ላይ ነው ያለሁት እያየሁ ነው። ምን እኔ ብቻ አይደለሁም የሳኩት እሱም ስኩ አመረኝ አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ አልወጣም። እሺ አሁን ጅብ ሳይመጣ ቶሎ ካርታ ወጣው እንዴ? እሱ ስልክ ነው። ቶሎ ጅቡ ሳይመጣ ልጭት። አረ ዋናው ካርታ ነው ያልኩ። የወረቀቱ ነው እንዴ? ይሄ እኮ የቤት ካርታ ነው። ምን ሊያደርግልኝ ነው የመጣው? ያው የሆኑ ሰዎች ቢያግቱ ቤቱን እናስይዝና እንለቀቃለን። ባይሆን ብቻ አይደለም የምን ሲሳራ የሆነ ጓደኛ ነው እንጂ ለእሱ አታስብ። መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ። ምን ይልል ሴንሴሽን ወይስ ህይወት ድረስ ችግር የለውም። ጫካ ውስጥ ከአንተ ጋር አልጨቃጨቅም። ውሃውን ስጠኝ እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀዳነውስ አንተ ደግሞ ስደት ስትወጡ አይደለም ውሃ ሽንት ይጠጣል ሲባል አልሰማህም? እናማ ውሃውን ደፍቼ ሸነውበት አቅርሯል። እስቲ ጅቡን እዛ ጋር ነው አይደል የሰማነው? አዎ ናላኝ አሁን አበላኝ። አረ እኮ ጓደኛ እኮ ይሄ የማይሆን ብቻ አይደለም እኮ ኪሳራ የሆነ ጓደኛ ነው። ጀለስ ችኳ በእምነቱ ጠንካራ የሆነው እንዲመቸኛል ስትለው ቤተክርስቲያን ሄዶ ቶማቴኔ ቶማ አይሹ የለህት ሚዛዴር ሳጊዶን የለህት ሚዛዴር ሳጊዶን አይሹ ሚዛዴር ሳጊዶን የለህት የኛ ጸብ ይበቃል። ተውን ያምሻል ያስታውቃል። አልተጎዳም። ደግሞ ይቅርታ አትጠይቂም? ቁርጥ ራሱ ማን ነው? ባሌ። የኔ እናት ባል እያለሽ እንደዚህ ባታይ። እሱም እንዳንተ ኩራተኛ ነው። እንደሌላ ወንዶች እንኳን ቆንጆ እንደሆንኩ አይነግረኝም። ልክ አንተ እንዳልነገርከኝ። የት ነው ባሌ? ሐሳቤ ውስጥ። ኧረ ጠበሳ ስጠይቁ እንደተቀበላችሁ አምናችሁ ተነሱ አይደለም የሚለው መጽሐፍ ታነቢያለሽ? የነገን ማወቅ ካንዳት ረፍዶብኛል ባይ እናቴ ትቀልዳለች። ባል ብላ መጣችሁን ብታይ ንብረት ግን አለው
ሲያዩት ያላማረ ሀብት ብቻ ምን ይሰራልኛል? እኔ ያልበልኩ ረብሾሽ ነው። በስት መጪ እናወራለን። ደክሞኛል። ቻው። አልጨረሳችሁ? ታዲያ ልፈልግልሻ። መስፈርትሽን ንገሪኝ። ምኑ? የባል ምርጫሽን ፈልግልኝ ነው። ለአይንሽ የሚገባው ምን አይነት ወንድ ነው? ለጥቆማ ያክል ቀይ፣ ረዘም ያለ ወንድ፣ ጥቁር ልብስ የሚያምርበት። ታያ እኔን አይደለም እኮ ታውቃለህ። አንተ ማን አለ? አቤት ሴቶች። ያንተን የሴት ምርጫ ንገረኝ። ቀይ፣ ረዘም ያለች ሴታ ሴት፣ ነጭ ልብስ ዳርዳርታ። ኧረ ዳርዳርታ። ቡናው ተመቸሽ? አንተ አላፈላኸው። ስልክህን ጻፍልኝ በእናትህ። ይኸው በጣም ነው ደስ የምትለው። ደውልልሃለሁ። what ይገርማል። ሴቷ አይናውጣ ሆነ አይደል? በጣም እንዲህ ለምን እንደሚያሰድቡ ለመሸነፍ መስሎ ተሰማሽ? ምናልባት ሴት ስለሆንኩኝ ይሆን? ያው እኔ ተሸነፈ ስልክሽን ልትሰጪኝ አይደል? አሸነፈ እንዳትቀር ብዬ ነው። እሺ ተሸነፈ ባሸነፍም ቅር አይለኝም። ያራዲዬ ልጅ ደውላለሁ። አይታለም አሁን ገና ስራ ሰራሽ። በል ድርሼን ተወጥቻለሁ። አሁን አግብተህ አክስት አድርገኝ። ቆይ እንደውም ልደውልላት። በቃ ተነጋግሮ ነው ማለት ነው። ሄሎ፣ የተሸነፍኩ ልጅ ነኝ። ካሌብ እባላለሁ። ኦ ካሌብ፣ አሁን ኤሊያና ሆቴል ሲኒማ ነኝ። ስወጣ ልደውል። እሺ ብሮ። እንዴ ተፍተፍ እንዴት ነው? እየተሻለህ ነው? አራሙኛል። እስቲ የሚበላ ነገር አለ እንዴ? ምን ልስራለህ? ሩዝ ነገር አለ? በአትክልት ልስራለህ ነው? ዝም ብዬ ልስራለህ? ደግሞ ሆዴን ያደርቀኛል እሱ። እሺ ሌላ ምን ልስራለህ? አጥሚት ነገር አለ እንዴ? አጥሚት ልስራለህ? ያቅልሽልሽኛል እሱ ነገር። ምን ታዲያ ሌላ ምን ልስራለህ? ወተት አለ እንዴ? እሺ ላፍላለህ? በነጭ ሽንኩርት። እሺ ደግሞ እኮ አልወደውም እሱን። አንተ ምን ሆነህ ነው? አንዱን ምረጥና ልስራለህ እንጂ። ምን ለማለት ነው የምትጮይብኝ? እና ራስ መርጣ አልወደውም ትላለህ እንዴ? አሙኝ አይደል እንዴ? ውይ አንተ ደግሞ ስትታመም ታስቸግረው ነገር አለ። ምን አስቸግረኝ ነው? ከዚህ በፊት ትልቅ ሰው አይደለ እንዴ? ታዲያ ይሄን ስሪልኝ ብለህ የሚሻልህን አትመርጥም እንዴ? ትልቅ ሰው? አዋ እጅሽ ላይ ስለጣለኝ ነው። ምን አገናኘው አሁን ይሄ? አልፈልግም። እንደውም አትስሪልኝ። ጉድፈላ በቃ ተው። በገደለኝ እንደው እንዴ አንተ ምንድነው? ጤና የለም እንዴ? ጤናማ ስለሌለኝ እንደዚህ ጌተኛት እና በገደለኝ ምን አመጣው? እሺ በደፋኝ። የራስ ጉዳይ ተው። ተይው፣ አትስሪልኝ። ተው አልሰራም እንደው እንዴ። ኧረ ይመቻችሁ። እንደዚህ አይነት የፍቅር ጭቅጭቅ ደስ ይላል የምር። እንፈቃቀር፣ እንከባበር፣ እንቻቻላለን። ባስ ለውጥ ነው የምችልህ። ማን አባህ ነህ አንተ እኔን የምትችለኝ? አትቻለኝ፣ አልችልህም። እንደም እንቻቻለን ግን እንከባበር። ከዛ ውጪ ግን አንተ ሴቶች እቺ ወራዊ ግዴታ ላይ ሲሆኑ የሚያመጣው ጸባይ እያት በእናትህ አታምራ። ባለፈው ሸውራሮ አስተማሪ ፓርፋ ላይ በጣም ነው የሚያዝናናው። በጣም አንተ ና እንመድብ፣ ምድብ ና። ይኸው መጣሁ። እስቲ እና ዝም ብለህ መጣሁ። እስቲ ማማዬ እንዴት ነሽ? አትወሪም እንዴ? ነው አዲስ ሰው ምናምን አላወራም ለማለት ደግሞ እንዴት ነው የምታምሪው? አባት ዙር እዚህ ጋር ነኝ። ወደ ኋላ ዞሮ እንደሚያወራው ከበብሽኝ እኮ። ኧረ ጋድ ከበብሽኝ እኮ አላለም። ይመችህ። እሺ ቃላት አመራረጥ ተመቸኝ የምር። እናት ይቅርታ። አቤት አስደነገጥኩሽ? ችግር የለውም። እሺ እድሜሽ ስንት ነው? እየቀረስኩሽ ነው ደግሞ። 9 ችግር የለውም። 9? አዎ የማ የኔ። ከቤት እንዴት ወጣሽ? ሾፕ ላረግ 9 ዓመት ሾፕ። እድሜዋን ኮመንት ላይ አሁን እኔም አላምንም ቤተሰቦች የማያምኑም። ስለዚህ ቤተሰብ ጋር ትደውያለሽ። አሁን እድሜሽ 9 ነው ካሉ 5,000 ብር አስቂኝ መልስ ከሰጡ ደግሞ 10,000 ብር እጥፍ አድርጌው። የምርክን ነው ትሸልመኛለህ? እውነት? እሺ ወንድሜ ነው የምደውለው። አፈረጠው ጉዱን። እሺ ሄሎ፣ አንቺ ችግር ወንድም አለም። ኧረ የኔ ወንድም ደህና ነህ? ጠይቄ ንገሪኝ። እማኝማ ወንድሜ ምን አልሽኝ? ይኸውልህ እድሜን ተጠይቄ መንገድ ላይ 9 ብያቸው አላምናሉኝና ንገራቸው አንተ።
ማለት ሰማኝ ወንድሜ አልሰማኝም። ይኸውልህ እድሜን ተጠየቅኩኝና መንገድ ላይ 9 አልኳቸው። 9 ማለት አስቴር ሙዚቃ ካቆመች ነው አልበቡን መልከት ካቆመች ነው ወይስ ያንቺ እድሜ ነው? ሽልማት አለው አታስበላኝ። የፈለከውን አደርግልሃለሁ ስመጣ። ሚኒስትሪ የ3 ዓመቱን የደቀምሽውን ፕላስ ደግሞ ማትሪክ አልመጣ ብሎሽ ፋዘር እንትን ያለውን ጨምረሽ ነው? ንገራቸው ማርያም ሽልማት አለው። አንተ አትጀጀል፣ ሽልማት አለው። ፋዘር ኩያ እኮ ነሽ። ጋሽ ተስፋዬ ዝቅ ብሎ ሰላም የሚለው አንቺን አይደል እንዴ? አንቺ እሺ እድሜ ስንት ነው? እድሜሽ እኔ እንጃ። በህይወት ብትኖር ምናልባት ሉሲ ትመሰክር ነበረ። እሷ ናት እንደውም እንትን ወይ ያስባለችሽ የነበረው ክርስትናውን ራሱ ሰጠኝ ወንድሜ። ሞራል ግን የኔ ውድ ለትዳር ነው ለምንድን ነው ግን የጠየቁሽ? ወንድም አለም ቆና እንዳትዋሻቸው። የትክክለኛውን 45 በያቸው። አንቺ አጭር ሰው እኮ አይታወቅም እንደዚህ እንትን አይልም እንዴ? የአባቴ ምትክ ስማኛ አባቴ ወንድሜ ይኸውልህ የፈለከውን አደርግልሃለሁ ስመጣ። ይሄ እኮ አድዋ ከመወረድ ሁላ እንትን ማያስቆም እንትን እኮ ነው። አንቺ ከተታዋይ ሲታወጅ እኮ አንቺ ነበርሽ ጥሩምባ ነፊ። አንቺ ኪንኪ፣ አንቺ የሰው ማሟያ ወጥቶ አንቺ አጭር ስለሆንሽ እኮ እድሜ ያለሽ አይመስልም። እግዚአብሔርን ያላገባሽ ለምን ሆነ? አንቺ ሽልማቱ ይቅርብኝ። ከዚህ ሁሉ ሚስጥር እውነት ነው። በቃ ይቅርብኝ። አይደለም በስርዓት ንገሪው። አይምሮ ዘገምተኛም ቢሆን አግኝተሽ ከሆነ እውነቱን ንገሪው። እውነት ይወዳል። አንተ ክፉ እንገናኛለን፣ ቤት እንገናኛለን። የአይጥ መርዝ ነው ማበላክ። ኧረ ጋድ ቢቀርብሽ ሽልማቱ። ስማ ስምህ ማን አልከኝ? አበቃል። ይኸውልህ አበቃል፣ ከዚህ በኋላ ከሊዲያ ጋር ላይ አልፈልግም። እኔና እሷ ብዙ ህይወት ፕላን እያደረግን ነው። አንተ በመካከላችን እየገባ ነው። ችግር ካለ እንደ ወንድ እዚሁ እንፈታዋለን። እሺ እንዴ? ቆይ እንዴ አንተ ምንም አትታገልም ምናምን? እንዴት እንደዚህ ትለኛለህ ምናምን አትልም እንዴ? ምን ሆነ? አትወዳትም እንዴ? ኧረ ውሰዳት። ስንት አይነት ችግር ያለባት ልጅ እንደሆነች እኔ ነኝ የማውቀው። ውሰዳት። ምን ነው በመካከላችሁ የተፈጠረ ችግር አለ እንዴ? እንደምትዋደዱ ምናምን የማውቀው ነው። እንቅልፍ ይመቻል? አዎ አተኛም። ይኸውልህ ልጅቷ አላርም ነች። የመጨረሻ በቃ ተነሳ። እንዴ ተቃቅፎ መሟሟቅ ምናምን የለም እሷ ጋር። በጧት ቤት መጥረግ ምናምን አተኛትም። ይኸውልህ ታዲያ ቆንጆ አይደል እንዴ? ቤት ማጽዳት ቆንጆ እኮ ነው። ይኸውልህ በዛ ጎርናና ድምጿ የኔ ፍቅር ስትል ያስበው። ደሞ እኮ አይኗም ትንሽ ወደዛ አብዬ ልጠቅ ፍሬንዶች አልሆኑ እና ሌላ ምን ችግር አለባት? የልዌ ፍቅሯ ይኸውልህ በ30 ሺህ ብር የገዛው ጸዴ ሱፍ በነጋታው በማስታጠቢያ ተቀይሮ ታገኘዋለህ። አንተ ይሄን ችግር እኔ የማስተውየዋለሁ። የሆነ ቀን ካፌ ተቀምጠ እንዴት እያደረግን እቺ ሲኒ ማለት እኮ በስካርፍ ትቀየራለች ብላኝ እኔ እኮ ታጥኔ መሰለኝ። ውሰዳት ወንድሜ ውሰዳት። አንተ ውሰዳት። ጥሩ ልጅ ጭራሽ ገባብዛሉ። ውሰዳት። ጌታዬ ማን አልክ? አበቃል አይደለ ስምህ? ውሰድ አድርጋት። ይኸውልህ እኔ በወር ተቆራጭ አስብልሃለሁ። ውሰዳት፣ ምንም ችግር የለውም። ውሰዳት። አንተ ትብስ ጌታዬ። ወንድሜ ውሰዳት። እንዴ አይደለም እንደዚህ ጉዳይ አድርገኝ። በኔ ይሁንብህ። በሸለምኩ ወንድም አይደለም ጌታዬ። አረባ እንዴ አመሰግናለሁ ወንድም ጥለኝ። ከርፋፋሽ ሄዶልሻል። እምናርጉኝ ነው ሄዶ ለምኑኝ እግሬን እየሳሙ ውሰዳት ብሎ ነው ሄደው። ኧረ እናት ማረፊያ ጌጥ ማጣት እባክህ እስኪ በእኔ ሞት ዋው የሚገርም ድምፅ እግዚአብሔር። አንዴ ካፌ ወጣና እወድሻለሁ በለኝ፣ በስንፋሽህ አሞቀኝ፣ አንገቴንም ደባብሰኝ፣ በሹክሹክታ ንገረኝ እወድሻለሁ በለኝ። ዋው የሚገርም ድምፅ የምር። በመላበሰበብ በዘዴ መሃኝተሽ በመላበሰበብ ካላጣሽ ወዳጅ ከኔ ተለይተሽ ኧረ ትችላለህ ያመልሽን ጉድ እንት ያለሽ እንዲያ
ያመልሽን ጉድ ጉድ ትያለሽ እንዲያ ከዚህ የተለየ ምን አገኘሽ ወዲያ አይርታሽ ፈገግታ ያሳሳሽ ከንፈር አይርታሽ ፈገግታ ያሳሳሽ ከንፈር ሰውነት ሸክላ ነው ይበላዋል አፈር ተሰውረሽ አትሂጂ ሰው እንደበደለሽ ተሰውረሽ አትሂጂ ሰው እንደበደለሽ ለሳቅ ለጨዋታ ወዚህ ምን ጎደለሽ ለሳቅ ለጨዋታው እዚህ ምን ጎደለሽ ለሳቅ ለጨዋታው እዚህ ምን ጎደለሽ አንደኛ ብያለሁ ሄሎ ይዘው አለ መልከት ታሪ ነው ያታቸው ይመች አሪፍ ኮንተንት ነው የምር ዋ አለ እዚህም ተፈተሽ ላሽ በቃ የሚቸግረው በደንብ አየው አረ እየተመታ ነው ጌታን እንዴ ላሻላ ነው ሰላም ወንድሜ ወይ 15 ብር ልስጥ ወይስ ቀጣይ ላይ የሚመጣው 30 ብር አድርጌ ልስጥ የሰው ደስታ የሚያስደስታቸው ሰው ብዙ ስላለ እሱን ለመፈጠን ነው በጣም የሰው ደስታ የሚያስደስታኝ ሰው በቲቪ ነው እሺ በሰው ደስታ የምደሰተው ድም ከኋላ የሚመጣውን ማይቻለው ከኔ 15 ብር በላይ ለሱ 30 ብር ትልቅ ትርጉም ይኖረዋል ቢል ስለዚህ ስታር ልክ ነው አይ ለኔ ስጠኝ ምን ማለት አኒ ከዛ አካፍለዋለሁ እሺ ታክስ አካፍለው እኔ 15 በግሬ ሲሄድ ከዛ ምን እንደ የመጣሁት በላት በትንሽ ስጠኝ ቫይራል አሉ ታብሎኝ ነው እኔ ምን ያለኝ 15 ብር እንደት ወስቶሽ ይሳልች ለማይነን ሰላም ነው ሰላም እንዴት ነሽ አልደረግል ጠይቀሽ ስምሽ ጎግል ነው እና እንዴት ነው የምፈልጋቸው ነገሮች እንዴት ላገኝ ቻልኩኝ አንቺ ስምሽ ጎግል ካልሆነ ቃላት አመራረጥ ተራዘር ቀንጂ ነሽ ታስተጭኝ ወይ ነበርና አንቺ ጋር ተሰል ወጣ አይ ስቂ በጣም ታምሪ እሺ መታወቅ ይችላል ዳብስ ብዙ ጊዜ ትመጫለሽ እዚህ? አዎ እመጣለሁ በጣም እና ትደውይልኛለሽ ስትመጪ ወይ ደግሞ ኢንስታግራም ካልሽ ኢንስታግራም ትክክለኛ ነው የምትጽፊልኝ? ትክክለኛ ነው የምትጽፊልኝ? ኖርማል ዋው ስሚ ይሄን ኪንኪ ፀጉርሽን ለማስተካከል ነው አንድ ሸሚዝ ጠብልኝ ስልሽ የቀወጥሽው? እሰይ ምን አገባ? ሰፋ ያለ ጉድጓድ መርጠሽ ግቢ። ይብላኝ ላንቺ። እኔስ ወጥቼ ፈታ ብዬ እመጣለሁ። አንተ ግን አላሳዝነህ? እሺ በቃ ለባብሽና ትሄጃለሽ። አንቺ አትወጭም? መጣው። እኔ ልወጣ ነው። ይኸው ጨርሻለሁ። በቃ ትንሽኝና ብር እሰጥሻለሁ። ጀለሶች ጋር ትሄጃለሽ። እሺ ተስማማ? አዎ። ረጅም መንገድ ሸኘው እኮ ብር ውስጠኛ እቺን ሸኘው ብለሽ
ስሚኝ ማዘሯ እንዳለችሽ ከሸማች ስኳር ግዢ ብላ ነው የሰጠችሽ ብሩ። ወይኔ ጋድ አንተ መጣሁ። አንተ ባላየህ ታልፈኝ ነበር። ባይሽም አልፍሻለሁ። ከሰው ጋር አይደለም ምንድነው ኪቢ እያለ የሚያስጠራሽ? እኔ የት እያለሁ ሌላ ቦታ ልጋብዛት ነው እና እሷ ቆቆርና ሻይ አትወድማ? አትወድም? ሰላም ማርያም እባላለሁ። የኪቢ እህት ነኝ። ሰላም ሻይ ልጋብዝሽ? አንዴ ከቀመስሽ ሱስ የሚሆን ሻይ ነው ማፈላው። ነይ ወይዘሮ ሃና አዶ ዝጌና ያራዲየ ልቻ የትባና ሀባና ይመች የታባ የናቃት ወይዘሮ ሃና አዶ ዝጌና ይመች ባና ሀባና ተመችሽ? በጣም ቆንጆ ነው። ሂሳቡ ስንት ነው? በጣም ቅናሽ ነው። 400 ብር ብቻ። ለሻይና ቆቆርና 400 ብር? ኦኬ እኔ እሰጣታለሁ። አይ ችግር የለውም እኔ እሰጣታለሁ። በማዓልካቱኒ ታይክደጉኒ ይመችሽ። ተከፈለ ይላል አባቴ። በዚህ ተከፈለ ብራዘር። ከፋኝ እንደገና መረረኝ። እህት በጣም ነው ደስ ከፋኝ እንደገና አይደል? መረረኝ ሰራችልኝ። ወይኔ ስሚኝ ምን ላድርግ? እዘይ ሰራችልኝ። ልጆች አግብተው ስንት ቤተሰብ ያስተዳድራሉ። አንተ እዚህ ጋር እገኝ ትላለህ። ጀዝባ ምን ማሪ ምን መልባክ ወይ ስራ ታግዘኝ ወይ ወጣ ልገላገል። ይሄን ያህል እንዳሰለችውሽ አላወቅኩም ነበር። ለማንኛውም ላገባ ነው፣ እወጣልሻለሁ። እሺ ምን ላገባ ነው? ምን ማለት ነው ላገባ ነው ማለት ነው? እንደ ኩዮቼ መሆን አለብኝ አይደል? ካሁን በኋላ ተንኮል አልሰራብሽም፣ አላዝግሽም። ለትንሽ ቀን ብቻ ትገላገኛለሽ። ወንድሜ ስላናደድከኝ ነው እንደዚህ ያልኩ። ለሰከንድ እንድትለየኝ አልፈልግም። አሁንም ወስኛለሁ፣ ልወጣ ነው። ተው ግን ወንድሜ አላሳዝንህም? ለዚህ ጫቅምሽ ነው እንደዛ ስትሆኚ ነበር? ምን እስካሁን እየቀለድክብኝ ነበር? ለማንኛውም አንቺን ማዛጊ ተንኮል መስራቴ ይቀጥላል። የትም አልሄድ። እንደው ገደል ግባ ሲያስጠላ ጅል። የታባሽ ማርዬ ወንድሜ ውጤት ተለቀቀ። የምር እንደዚህ አይነት ወንድምና እህት ካላችሁ አንቺን በማስተማሬ እኮራለሁ። መቼስ አኩተሽ ነው። አላውቀውም እኔ እንደዚህ አይነት ወንድምና እህትነት። እንዴት ልንገርህ ማርዬ? ምን ሆነሽ ነው? ማን አስከፍቶሽ ነው? ወጣትነትህን ሳሰስብ እኔን በማስተማር ኃላፊነት ውስጥ ተጠምደህ፣ እኔ ግን አንተን ማስደሰት አልቻልኩም። አይሳካ እህቴ፣ እኔ እኮ አንቺን ከፍዬ ያስተማርኩሽ ጥሩ ደረጃ ላይ ደርሰሽ ደስተኛ እንድትሆን እንጂ እንዲከፋሽ እኮ አይደለም። አውቃለሁ የኔ ጀግና። እኔ እስካለሁ ድረስ ምንም ቢፈጠር እንዳታስቢ። ከፈጣሪ በታች በወንድምሽ ሙሉ እምነት ይኖርሽ። ወንድሜ አመሰግናለሁ። እሺ ጭንቀቴን እንዴት እንዳቀለልክልኝ ብታይ። አንቺ ማለት እኮ ብቸኛው። እሺ ተመልካቾች እስካሁን የነበረ ቪዲዮ በጣም አሪፍ ነበረ። እስካሁን የነበረ ቆይታ ይመስላል። ቪዲዮን ከወደዳችሁት ሰብስክራይብ ማድረግ እንዳትረሳ፣ ኮሜንት ማድረግ እንዳይረሳ። መልካም ጊዜ መልካም ቆይታን ተመኘው። በቀጣይ ቪዲዮ እንገናኛለን።